እሱን እንኳን ተው ወንድም ጥላ፣ አንድ ነገር ልነግርህ ነው የደወልኩት። ምን ሆናል? እኔማ ምን ሆናለሁ ወንድም ጥላ? ታዲያ ያለበትን ሁኔታ ሞት ነገር ለምንድን ነው? ወንድም ጥላ፣ በሰው ስልክ ነው የደወልኩበትን ልንገርህ እኮ። ምንድን ነው እሱ? መቼም ያ ጠላታችሁ መሞቱን ሳትሰማ አትቀርም። አንተ ነህ? እኔ ስሙን መቼ አውቄው እና እኔ ነኝ የገደልኩት። ምን? እንዴት? በእርግጠኝነት እሱ እንደዛ ሊል አይችልም። እንዴት ይሄን ያህል እርግጠኛ ሆንሽ? ምክንያቱም እኔ እናንተን እዛ ሊያዳርስ የሚችል ጸብ አልነበረን። ወይዘሮ ሜላት ጊዜሽን ስለወሰድንብሽ በጣም ይቅርታ። አረ ችግር የለውም። በጣም ጥሩ። የምንፈልገው ነገር ካለ በድጋሚ እንመጣለን። ጥሩ። እኔም የማውቀው ነገር ካለ ለመናገር ፈቃደኛ ነኝ። ወይዘሮ ሜላት በጣም እናመሰግናለን። እሺ ሰላም። ከአንተ ውጪ ማለት ነው። ምን ማለት ነው ፋኖሴ? እኔ ያለምንም እንዴ? እንግዲህ እንደዛ መሰለኝ። እንዳስከፋውሽ ይገባኛል። ያ ማለት ደግሞ በታምር አላምንም ማለት አይደለም። አሁን በጣም ነው የምቸኩለው። የመጣችሁበትን ነገር በቀጥታ ተናገሩ። እሺ አትቆጪያ። ፋዘር እርሱ ይንገሯት በቃ። ፋኖሴ እንግዲህ በሐሳብሽ ተስማምቻለሁ። በየትኛው ሐሳብ? እንመርመር በሚለው ነው። ምን ደነገጥሽ ፋኖሴ? ኧረ ያልደነገጥኩም። ግን ማን መከረ? በእናትህ ማን ይመክረኛል? ራሴው ቁጭ ብዬ ሳብሰለስል እንግዲህ ያው እኔም ቁጭ ብዬ ሳስብበት ስህተት እንደሰራው ስለገባኝ ሐሳቤን ቀይሬያለሁ። ምን እያልሽ ነው ፋኖሴ? መመርመሩን ትቼዋለሁ እያልኩ ነው። ለምን? ጭራሽ 2 ኪሎ ደግሞ ይኸውልሽ፣ የኔ ልጅ ስጋ በሊታ አይደለም አትክልት ነው የሚመገበው። ኧረ እባክህ የኔ ደንባራ ስቀልድ ነው። እሺ አትጨነቅ። አይ ፋኖሴ መጫወቻ አደረግሽኝ አይደለም? ያው እንግዲህ ለሁሉም ነገር የምርመራ ውጤት ይምጣና እንደርስበታለን። የምርመራው ውጤት ላይ የሚፈጠረው ነገር እንደው በእኔ ላይ ለውጥ የሚያመጣ ይመስልሻል? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ኖላዊ ድራማ ተለቋል ማለት ነው። የኖላዊ ድራማ አቶ መስፍን ወንድሙ ነፍስ እንዳጠፋ ደውሎ ይነግረዋል ማለት ነው። ያንተነህን ነፍስ ያጠፋሁት እኔ ነኝ እያለ ይነግረዋል ማለት ነው። በጣም ነው የደነገጠው። እጅግ በጣም ነው የደነገጠው ጋሽ መስፍን ማለት ነው። ምክንያቱም ወንድሙ የገደለው ቤተሰቡን እየበጠበጠ ይህን የመሰለ ቤተሰብማ ለምን ብዬ እኔ ነኝ የገደልኩት ብሎ ይናገራል ማለት ነው። ጋሽ መስፍንም እጅግ በጣም ደንግጦ አይሆንም በጭራሽ እያለ እየጮኸ በጣም ደንግጦ ስልኩን ሲዘጋውም የት እንዳለ ምናምን ሊመናገር አልቻለም ማለት ነው። ጋሽ መስፍን ሚስቱ እንደገደለች ነበረ የሚጠራጠሩት የነበረ ማለት ነው። ከዛም ግን ልጁም ምናሴ እማዬ ናት የገደለችው እያለ እየተጠራጠረ ስለነበረ በጭራሽ እማዬ እንደዚህ አታደርግም፣ እንዴት ነው እንደዚህ የምታስብ ምናሴ እያለች ሀናም ትቆጣዋለች። ሀኒም ምናሴ እርግጠኛ ሆኜ የምነግርህ እማዬ እንደዚህ አይነት ነገር አታደርግም፣ አልገደለችውም አልኩህ አለችው። እና አንቺ ነሽ እንደ የገደልሽው ሲላት ምናሴ ምን ሆነሃል? እንዴት ነው እንደዚህ የምታስበው? ኧረ በስመ አብ በል ምናምን ትለዋለች። ከዛም እሺ በቃ ምናምን ብሎ አባቱንም ሲጠይቀው አባቱም ሜላት ትሙት እንደዚህ አይደለም በጭራሽ እናትህ እንደዚህ አላደረገችም ይለዋል። እንዴ አባዬ ማልክልኝ እኮ ታውቀዋል ሲለው አዎ እንደዚህ አይነት ነገር አታስብ አልኩህ ይለዋል። የአቶ ኖላዊ ባለቤት እንግዲህ እንደምታዩት እርጉዝ ነች ማለት ነው። እርግዝና ምርመራውንም እናደርጋለን ብላ መጀመሪያ እናደርግ ብላ አይ እኔ አላደርግም ብሎ አባባ ኖላዊ እምቢ ብለው ነበረ ጋሽ ኖላዊ። በኋላ ላይ ግን እሺ በቃ ተስማምቻለሁ ባልሽው ነገር ብለው ሲሄዱ አይ እኔ ትቼዋለሁ፣ ሀሳቤን ቀይሬያለሁ፣ መመርመር አልፈልግም ትላቸዋለች። ከዛ እንዴ ምን ማለት ነው ፋኖሴ? እንዴት ሀሳብሽን ትቀይሪያለሽ? እየተጫወትሽብኝ ነው ማለት ነው ሲል አንተ በፈለግከው ሰዓት ብቻ ነው በቃ እኔ አልፈልግም አልኩ፣ ሀሳቤን ቀይሬያለሁ እኮ አልኩ ነው ትላለች። ፋኖሴ በጭራሽ እናት ማድረግ አትችይም። እንዴት መጀመሪያ እሺ ብለሽ ስታበቂ አሁን ምንድን ነው እንደዛ ያስመኘሽ እና ያስባለሽ ነገር ሲላት
በቃ አሁን ሀሳቤን ቀየርኩ፣ ሀሳቤን መቀየር አልችልም እንዴ ትላለች። ምክንያቱም አባባ ኖላዊ ከሌላ ነው ያረገዘችው ብለው ፈርተዋል። ምክንያቱም ሌላ ሴት አግብተው ብዙ ጊዜ ልጅ እምቢ ብሏቸው ስለነበረ ስለዚህ ከኔ አይሆንም ብለው ተጠራጥረው ነበረ። ከዛ ግን ፋኖስም ራሷን መጠራጠር ጀመረች እና እስር ቤት ሄዳ ለእርግብ እርግብ ምርመራ ልናደርግ ነው ትላለች። እና ለዚህ ነው የተጨነቅሽው? እና ምንድን ነው ምን ችግር አለው ታዲያ? ጥሩ ነዋ ስትላት አይ በቃ የእሱ ባይሆንስ ብዬ ተጠራጥሬ ነው፣ ፈርቼ ነው። ምክንያቱም ሌላ ሴት ጋር ሲሆን አላረገዘም፣ ብዙ ሴቶች አግብተዋል አላረገዙለትም፣ እነዛ አግብተው እየወለዱ ነው ስትላት እንዴ እናንቺ ራስሽን ትጠራጠሪያለሽ እንዴ ስትላት አይ እኔማ በፍጹም ከኖላዊ ውጭ ከማንም ወንድ ጋር አልተኛውም፣ ግን ምናልባት በሌላ መንገድ ተረግዞ እንደው ብላ እጅግ በጣም ትጨነቃለች። አባባ ኖላዊም ተናደው ቤት መጥተው ለሀንዬ እንደዚህ ያለችኝ ፋኖስ ተጫወተችብኝ፣ አልመረመርም አለችኝ ምናምን እያሉ ሲነግሯት እንዴት አደርጋለች ብላ አሲር ጋር ሄዳ አሲርን ለምንድን ነው እንደዚህ ያደረገችው? እሷ ጋር እንድትወስደኝ እፈልጋለሁ። አባዬን ለምንድን ነው አልመረመርም ያለችው? እየተጫወተችበት ነበር ማለት ነው። እንዴት አምኛት እንደነበረ ልነግራት እፈልጋለሁ ስትለው አሲርም እንዴ ሀና ምን እየሆንሽ ነው? እና ይህን ስላልሽ የሚቀየር ነገር አለ? ደግሞ እሷ አልመረመርም ያለችው ፋዘር እያናደዋት ነው እንጂ ለሌላ ነገር አይደለም። ምክንያቱም ፋዘር ሲፈልጉ እየሄዱ ሲፈልጉ እየመጡ ብላ በጣም ተናዳባቸዋለች። ስለዚህ ለዛ ነው እንጂ እሷ አለመመርመር ፈልጋ አይደለም። እናም እሺ ብላናለች፣ ምንም ችግር የለውም ሀኒ አታስቢ፣ እሺ ብላናለች፣ ምርመራ ታደርጋለች ሲላት ሀና በጣም ደስ አላት። ወይኔ እውነትህን ነው አሲር እንዴት ይሻለች ምናምን ስለው እሺ ብላለች። እኔና ተምቿን አናግረናት እሺ ብላለች ይላታል። ያው በእርግጥ ተምቹና እሷ አናግረዋት ስለነበረ እናንተ ስል እሺ ምርመራ አድርጋለሁ ምንም ችግር የለውም ብላ እሺ ብላቸው ነበረ። እናም መጨረሻ ላይ ቃሉን አላጠፈችም። አባባ ኖላዊ ጋር ልትመረመር ስትሄድ ያው የሚበላ ቁርጥ አምሮኛል ስትላቸው የምን ቁርጥ ነው ያማረሽ ፋኖሴ ይሏታል። ቁርጥ ነው ቁርጥ አታውቅም ወይስ ሙድ እያስገብኝ ነው ስትለው አይ ለምሳሌ ቲማቲም ቁርጥ አለ፣ እንጀራ ቁርጥ አለ፣ ብዙ ነገር አለ ስትላቸው ሲሏት አይ እኔ ያልኩህ የስጋ ቁርጥ ነው ትላለች። ተይ እንጂ ፋኖሴ ተይ እንጂ እነዚህማ አይሆንም፣ እኔ አቅም እንደሌለኝ እያወቅሽ ደግሞ የኔ ልጅ ሰላጣ ምናምን ነው የሚበላው ይሏታል። ከዛ ላለመጋበዝ ነው አይደለ አውቄ ነው ስቀልድ ነው ምንም ችግር የለውም ትላቸዋለች ማለት ነው። ከዛ ደስ ብሏቸው ምግብ አዘዙላት ማለት ነው። ምክንያቱም የምትረዳ ልጅ ናት ፋኖሴ፣ ተረድታቸዋለች። ፍቅራቸውን ነው የምትፈልገው፣ አብሮ መሆናቸውን ነው። ግን ይሄ ልጅ የሌላስ ቢሆን እንደኔ እንደው ምክንያት እንትን የሚሰጠኝ ይመስልሻል ፋኖሴ? ችግር የለውም እኔ የሌላም ቢሆን አንቺን ነው የምፈልገው፣ ልንከባከባችሁ ቃል ገባለሁ ምናምን ይሏታል። አይ በፍጹም ለውጥ የለውም፣ ግን እንደዚህ አትበል፣ ልጁ ያንተ ነው፣ ስቀልድህ ነው እንጂ ከአንተ ውጭ ከማንም ወንድ ከኔ አልተኛውም ትላቸዋለች። እናም ደስ ይላቸዋል አባባ ኖላዊ። ሀኒ አባቷ አጎትየው ደውሎ የት እንዳለም ሳይነግረው ጥሩ ሁኔታ ላይ አይደለም ብሎ ሲያወራው በጣም ደንግጣ ለሀና ሁሉንም ነገር ነግሯታል። የገደለው አጎትሽ ነው አንተናን የገደለው ብሎ ሲነግራት ሀና ራሷን አታውቅም። በጣም ደንግጣለች። እንዴት አጎቴ ይህን ያደርጋል በፍጹም ብላ ማመን አቅቷታል። ነገር ግን ያው እሱ እንዳደረገው ነግሯታል፣ ሁሉንም ነገር ማለት ነው። እሱም ደውሎ የት እንዳለ ምናምን ሳይናገር ደንግጦ ስልክ ተዘግቷል፣ ተቋርጧል ማለት ነው። ሀና ማመን ነው ያቃታት፣ እንዴት ብላ ማለት ነው። ልጆቹ በተለይ ምናሴ ግን እናቱን እየተጠራጠረ ነበረ። በመጨረሻ ላይ ሜላት ትሞት እሷ አላደረገችውም ብሎ ሲምልለት ሁሉንም ነገር አምኖታል ማለት ነው። እንግዲህ ፖሊሶችን ቤት መጥተው ጥያቄ ጠይቀው ሁሉንም ነገር አውቀው ሄደዋል። በኋላ ላይ ግን እንጠይቅሻለን አዲስ ነገር ካለ ብለዋት ነው የሄዱ። አዲስ ነገር ካለ አብረን የምናየው ይሆናል። ውድ የመሲ ቻናል ቤተሰቦች እስከዛው ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ
ቤተሰብ ሁኑ። ቀጣዩን አብረን የምናይ ይሆናል። መልካም ቀን መልካም ጊዜ ይሆንላችሁ ውድ ቤተሰብ።